ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። ግደፉ አዛደይ ግደፉ ዋዘዓወ ወስሊ ገና አለው ያ كتير لحلفته مسحوات خوينا لو نصا بغري نا تي بقى تغارو لحلفنا ينغرينا انت ليه مጣ ታውቃለህ እኔ እናት ነኝ እህቶቿ ናቸው ሌቦች መጥተውብናል ሌላ ሌቦች አሉ የቤተክርስቲያን የሚርመጠመጡ ሌቦች መጥተውብናል እዚህ ብልጽግ ገንዘቡ ገበያ ይሆን ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው ሰላም ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ ክብሩ ይስፋ ለመድኃኒዓለም ዛሬም እንግዲህ እንደተለመደው ለእናንተ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ ሰሞኑን እንግዲህ መነጋገሪያ የሆነው ትግራይ ክልል ውስጥ ረሃብ ገብቷል ብዙ እናቶችና አባቶች እየደከሙ ይገኛሉ በዚህም ዙሪያ እንግዲህ ብዙ የተለያዩ ቪዲዮዎች እየወጡና እየተሰራጩ ይገኛል በዛ ምክንያት እንግዲህ ጆን ዳንኤልና አዶናይን ሰዎች ብዙ እያነካኳቸውና እያገናኟቸው ነው በሌላ በኩል ደግሞ እንግዲህ ቤተክርስቲያንን እየተቦጠቦጠች ነው ቤተክርስቲያን እየተዘረፈች ነው የሚል አዲስ መረጃ ወጥቷል እንግዲህ ዘራፊዎቹ እነማን ናቸው የሚለውን በዚህ ቪዲዮ የምናየውናል ቤተሰቦቼ እንግዲህ እስከመጨረሻው አብራችሁን ቆዩ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ ዌልካም እና ትኬት ቆርጬ 11 ሰዓት ሄጄ አሁን እዛ ነው ያለሁት ቀምናምን ገዛዝቼ ምናምን አንጨራርሻለሁ አሁን ወደዛ እየሄድኩኝ ነው ሁላችሁም እየመጣችሁ ጎብኟቸው እዛ ሲደርስ አሳያችኋለሁ በደንብ ታያችኋላችሁ ጋይስ የምትችሉ ሰዎች እዚህ መታችሁ አግዟቸው በምትችሉ ነገር ሰፖርት አድርጓቸው ጋይስ እዛ ያለው ነገር ደግሞ እዛ ሲደርስ አሳያችኋለሁ ቤተሰቦቼ እንግዲህ ጆን ዳንኤልን እንዳያችሁት ነው ጧት 11 ሰዓት ተነስቶ እንግዲህ ወደ መቀሌ ገብቶ እቃዎችን ምናምን አዘጋጅቶ ጨርሷል ያው እንደሰማችሁት ነው እንግዲህ ምስጋና አያስፈልግም ይሄኮ ቤቴ ነው ቤተሰቦቼ ናቸው ግዴታዬ ነው እያለ ሰምተናል ነገር ግን አዶናይ አልመጣም የሚሉ ኮሜንቶች ላይ አይቻለው ብዙ አዶናይና ጆንን ለማነካካት ብዙ ሰዎች እንግዲህ ጆ ከተፈታ በኋላ አዶናይን ጣለጣል የማረግ ስራ አይቻለው ይሄ ደግሞ ተገቢ ነው ብያላምንም ሁለቱም የራሳቸው በጎ ጥሩ ሳይድ አላቸው ስለዚህ ሁለቱም ማነጻጸር ተገቢ ነው ብያላምንም አዶናይም የተናገረው ነገር አለ ሰምተነው እንመለስ ሰው በምግብ ረሃብ መሞት የለበትም ምግብ እርቦት መሞት የለበትም የማይሆን ነገር ነው አሁን ባለንበት ዘመን አሁን ባለንበት ደረጃ አሁን ባለንበት ቴክኖሎጂ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው እንዴት አርገውስ ተርቦ ይሞታሉ እኛ ሳናያቸው ለምንድን የተዘዝነው እውነት ለመናገር ስለ ህጻት ሰምታችኋል ሁላችሁም ማለት ነው ለዛም ነው አሁኑን ወደዚህ ኮሜንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው እነዚህ ሰዎች ማገዝ ይኖርብላል ህጻት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት በረሃብም እየተሰቃዩ ነው ያሉት ማል ኒውትሪሽን አለ ማርያም ሳፕሊመንት ይጎላቸዋል መድኃኒት ይጎላቸዋል ምግብ ይጎላቸዋል ምንተኙበት ቦታ እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ አካፍል ሁላችንም እናካፍልና እናግዛቸው ሰዎችም እፈልጋለሁ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ ጄነሬተር ይዘን እንሂድ መብራት እናብራዛው ኪችን ግገጠም ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን እውነቴን ነው የምላችሁ በምንም ተአምር እነዚህ ሰዎች መሞት የለባቸው ምክንያቱም ዘመኑ ተቀይሯል በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው በረሃብ እየተሰቃዩ ነው ያሉት በጣም ነው የሚያሳዝኑት አሁን እኔ ራሴ ወደዛ ልሄድ ነው ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው ትራኮች
ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆ እያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። እንዳያችሁት ነው አዶናይ መሄዱ አይደለም ዋናው ጉዳይ። ሲሄድ ግን ይዞ መሄድ ያለበትን ነገር በስነ ስርዓት እንግዲህ አጠናክሮ ለመስራት እንግዲህ ብዙ ድርጅቶችን ድጋፍ እየጠየቀ ይገኛል። ይሄ ደግሞ በጣም ትክክለኛና የሚገርም ሀሳብ ነው ብዬ ነው ማስበው። ምክንያቱም እዛ ሲሄድ ለቀረጻ መሆን የለበትም። እዛ ሲሄድ ለጉብኝት መሆን የለበትም። የተለያዩ የሚያስፈልጋቸውን ነገሮች ከንጽህና እስከ ኪችኑን እዛ መገንባት አለብን እያለ እያሰበ ነው። ልጁ ትልቅ የሚያስብ ልጅ ነው። ስለዚህ ኮመንት ላይ የገባችሁ አንተ እኮ አልሄድክም ጆ አንደኛ ጆ ፈጥኖ ደራሽ ምናምን እያላችሁ ልጁን የማይገባውን ስም አትስጡት። ደግሞ አንድ ላስታውሳችሁ የምፈልገው ነገር አንድ ሰው የማይታየው አንድ ሰው ይታየዋል። ከዚህ በፊት አዶናይ መቀሌ ገብቶ እንግዲህ የሰራውን ስራ ታውቃላችሁ። ምናልባት ከረሳችሁ አንድ ቪዲዮ አለ ላስታውሳችሁ። ግደፉ አዛደይ ግደፉዋ ዘሐወይ ጉስሊ ገና አለዋ ግደፉ አዛደይ ዘዓንበባ ያ كتير لحلفته مسحوات أخوينا لو ننسى بقري نأتي بقى تجارب لحلفنا ينقرينا حزل يو هندي قول إمباكت يجبر بتسوال اللون قولوا فرديكا بوجه مقنع اللي ربح بوليتي أنت اللي متأذى قال يعني الناس توجونا شو بأكيفون تفحل زي يروانا تفحل كي تيجا ቤተሰቦቼ እንዳያችሁት ነው አዶናይም በእንባ ሆኖ ነው እንግዲህ ይሄን ቪዲዮ ሲሰራ የነበረው። እንግዲህ የተፈናቀሉ ህፃናትን ወላጅ አልባ የሌላቸው ህፃናትን ሲደግፍ ነበር። ከዛም ብሶ እንደውም ከነሱ መሃል አንዷን አምጥቶ እንደ ልጁ እያሳደጋት አሁን ጥሩ ህይወት ላይ እንዳለች እናውቃለን። እንግዲህ ልጅቷ በጣም በጥሩ እንደ አባት ሆኖ ጸጉሯን ሲያጥባት ሲንከባከባት አይታችኋል። ስለዚህ አዶናይ በጣም እየሰራ ነው፣ በጣም እየለፋ ነው። ብናግዘውና ሰፖርት ብናረገው ከዚህም በላይ በጣም ብዙ ነገር ያሳየናል ብዬ ነው ማስበው። ስለዚህ ሰፖርታችሁ አይለይ ነው የምለው። ከዛ በተሻለ ጆን ዳንኤልና አዶናይን ከማነካካትና ሁለቱን ከማነጻጸር ይልቅ ሌሎች ቢሰጥ ነገር ያሰቃያል አሉ በርካታ ሰዎች አሉ። በተለይ እዛ አሉ ሰዎች የሆነ ነገር ተውንት ብለው የሆነ ነገር አድርገው ተቀባይነት ስታገኝ የሚበሳጩ ቁጭ ብለው ነገር የሚበሉ እንዲሽና ሚሉ በሳውል ስፒሪት የተመቱ እንዴት አድርገው ያንን ሰው አሳደው እንደሚያጠፉት የሚያስቡ ሀገር ለምን ተቀበለው፣ ትውልድ ለምን ተቀበለው፣ ህዝብ ለምን ተቀበለው፣ ብሔር ብሔረሰብ ለምን ተቀበለው። ምቀኛ ሰዎች አሉ። በተናናሽ ሰዎች ገና ብቅ ባሉ ሰዎች የሚናደዱ የሚበሳጩ ጭቃ እየበጠበጡ የሚረጩ በሽተኛ ከሆንክ ግን የወንድም ተቀባይነት እንቅልፍ ይነሳሃል፣ ፊትህ ይጠቁራል። ቤተሰቦች እንዳያችሁት ነው እዚህ ጋር አሁን ያሳዩአችሁ እንዳለ ሰዎች እንግዲህ ፓስተር ቸሬ በስነ ስርዓት አድርጎ ገልጿቸዋል። ሰው ትልቅ ቦታ ላይ ሲደርስ የሚተቹ የሚናገሩ ዝቅ የሚያረጉ ሰውን ኢንከሬጅ ሳይሆን ዲስከሬጅ የሚያረጉ ሰዎች ናቸው። ነገር ግን እንደዚህ አይነት ሀገራዊ ጉዳይ ሲመጣ ወይም ደግሞ የተቸገረ ሰው ሲመጣ አንድም እጃቸውን ለመዘርጋት ወይም ደግሞ ያንን ሰው ሰፖርት ለማድረግ ድጋፍ ለማድረግ አፋቸውን ሲከፍቱም ወደ ኪሳቸው ሲገቡ አይተናቸው አናቅም። ከተቃወማችሁ አይቀር እንደነዚህ አይነት ሰዎች ነው መቃወም ያለባችሁ። ጆን ዳንኤልንም ቢሆን አዶናይንም ቢሆን አታነካኳቸው። እነሱ የራሳቸውን የግል ስራ እየሰሩ በሚችሉት አቅም አዶናይም በሚችለው ጆን ዳንኤልንም በሚችለው አቅም እየሰራ ነው። ስለዚህ ማገዝ ካለባችሁ እነዚህን ሁለቱን ልጆች ሰፖርት አሩ። መቃወም ካለባችሁ ደግሞ በአፋቸው የሚኖሩትን ሰው የማይረዱትን ሰው የማያግዙትን እነዚህን ሰዎች ተቃውሙ እላለሁ።
ሌክጀሪ ነገር ነው እና አሁንም ደግሞ በብራይዳል መልሳ መታለች እና ይሄ ደግሞ የተከሰተው እጸጽ ላይ ከወጡ ቪዲዮዎች እኩል ነበር አብሮ የተለቀቀው እና ይሄ ነገር ፌል አይደለም እያሉ ነበር። እስቲ ቤተሰቦቼ እናንተስ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ቤተሰቦቼ በቀጣይ ደግሞ የማሳያችሁ እንግዲህ ዘመድኩን በቀለ አንድ የተናገረው ነገር አለ። እሱም ቪዲዮ አይተን እንመለስ። ገንዘቡ ገቢ አይሆን ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። ሌላ የዘረፋ ስታይል መጥቶብናልና ከቤተ ክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል የሚበሉ ሰዎች መጥተዋልና አርቲስቶች ቤተ ክርስቲያን ከዚህ ከድሃ ማህበረሰብ በሚሰበሰብ ህዝብ ላይ የሚሰበስበውን ብር 60 ሺህ ብር ለቀን አበል ትበላለህ። ሐዋሳ ላይ በተካሄደው የገቢ ማሰባሰቢያ ላይ 60 ሺህ ብር እግዚአብሔር ምስክሬ ነው አበል ትበልተዋል አሉ። እዚህ እኮ ነጠላ ለብሰሽ ምናምን ስታደገድጊ እኔ እኮ ቤተ ክርስቲያን እነዚህ ልጆች ወደ እግዚአብሔር እየቀረቡ ነው እላለሁ። ለካ ዘረፋ ላይ ነን። ሰበው ነው እኛ ለነፍሳችን ብለን የምንሰጠውን ብር 60 ሺህ ብር ከአንድ ቤተ ክርስቲያን ላይ ትወስዳለህ። 500 ሺህ ብር ለአልጋ ለአርቲስቶች ቤተክርስቲያን ነው። ከቤተክርስቲያን ይኸው ለእያንዳንድ ቲክቶከር ሆንክ አርቲስት ሆንክ እመጣላለሁ ነገ ጧፍ መግዛት የከበዳቸው ቤተክርስቲያን አሉ። እኔ ኦርቶዶክስ ነኝ። ቤተክርስቲያናቸው በገቢ ማነስ እኮ የተዘጉ ቤተክርስቲያኖች አሉ። አንቺ እበት አርቲስት እኮ ነው። ሁሉም ቤተክርስቲያን ላይ ሲሄድ እኔ ግራ ገብቶኛል። ወደ ሃይማኖታቸው እየቀረቡ ነው። ለካ ሁሉ ብር እየበላችሁ ነው። የእናት ወር ትገባ እንደሆነ ያለና ለካ እኔ እኮ የሃይማኖት ተቆርቋሪ ስትመስሉኝ ሃይማኖታችሁን ስለሚወዱ ተቆርቋሪ ሆኖ ነው ምናምን። ለካ ለብር ነው። ለካ ገዳማት የምታስተዋውቀው ለብር ነው። ለካ በየፕሮግራሙ በየቤተክርስቲያኑ ፕሮግራም የምትገኘው ለብር ነው። አንተ እበት እያንዳንዳችሁ መቆም አለባችሁ። ሌላ ሌቦች መጥተውብናል። ሌላ ሌቦች አሉ። የቤተክርስቲያን የሚርመጠመጡ ሌቦች መጥተውብናል። እዚህ ብልጽግና ቤት እንደ ተባይ ሲርመጠመጡ እነሱን ስንናገር በዚህ ወልኮ ቤተክርስቲያን ገብተውብናልና ገዳም እናስተዋውቃለን፣ ቤተክርስቲያን እናስተዋውቃለን እያሉ በሚሊዮን ብር የሚወስዱ ሰዎችን ላስተዋውቃችሁ። አንዱ ይደነቅ ይባላል። ይሄ ደደብ ማን እንደሆነ እንጃ፣ ደግሞ ይሄ ደግሞ ማን አባቱ እንደሆነ አላቀለትም። ሁለቱም ተመሳሳይ ኮንተንት ነው፣ ጥቅስ ነው የሚያነቡት። የእንትን ጥቅስ ያገኙትን ጥቅስ በማንበብ ነው የፈመሱትና እኔ ደቡብ ክልል ነው የምኖረው። በጣም ብዙ ቤተክርስቲያኖች ጣራቸው ሁሉ እያፈሰሰ እኛ ሰሞኑን ራሱ የምናስመርቀው ቤተክርስቲያን አለ። እናንተ እንደ መሽገር ቤተክርስቲያኑ ላይ ተለጥፋችሁ እየበዘበዛችሁት ነው አይደል? አንድ ማስታወቂያ አንድ ገዳምን ማስታወቂያ እንሰራለን ብላችሁ በሚሊዮን ብር ወስዳችኋል ሁለታችሁ። ልክ ነኝ? ሌባ ብልጽግና ቤቱን ቤተክርስቲያኑት ውስጥ የትኛው ውስጥም ቦታ ያላችሁ ሰዎች ለቃቅመን ነው እንደዚህ ለህዝብ የምናሰጣችሁ። እንዲህ ያረጋችሁ በእነዚህ አርቲስት ከቲያትር ቤቱ የተዘጋበት አርቲስት ጋር ተሰባስባችሁ ፊልም የሚያይለት የጠፋ አርቲስት ጋር ተሰብስባችሁ ቤተክርስቲያኗን ለመጋጥ ቤተክርስቲያኗን ለማዳከም የተሰማራችሁ ሰዎች ናችሁ ሁለታችሁ። ከቤተክርስቲያናችን እንድትነሱ በዚሁ አጋጣሚ ነግራችኋለሁ። ቤተክርስቲያንን ለማገዝ ቤተክርስቲያንን ለመርዳት ተብሎ ከሚሰበሰበው ገንዘብ ላይ እንግዲህ 4 ሚሊዮን 6 ሚሊዮን እንግዲህ የቀን ወጪያቸው እስከ 150 ሺህ ብር ድረስ የሚደርስ መሆኑን ላይ ደግሞ በጣም ትክክለኛና በጎ ተግባር ነው ብዬ አላስብም። ቢዝነስ ነው ያረጉት። ቤተክርስቲያንን እንደ መጠቀሚያ እቃ ነው ያረጓት። እንግዲህ መሸሸጊያችን መደበቂያችን ቤተክርስቲያን ሆና ሳለ ነገር ግን እንደዚህ አይነት ሰዎች ደግሞ እየመጡ ከቤተክርስቲያን የሚቦጠቡጡ ከቤተክርስቲያን የሚሰርቁ ከቤተክርስቲያን
የሚወስዱ ሰዎች ናቸው። ይህን ነገር ደግሞ በሰፊው ልንቃወም ይገባል። ለማን መስጠት እንዳለብን ግራ እስክንጋባ ድረስ ነው እንደዚህ አይነት ስራ እየተሰራ ያለው። እስቲ ሌላም ቪዲዮ አለ አይተነው እንመለስ። እስቲ እባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙ ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800። ለሳውንድ ሲስተም ብር 30000። ለባነርና ሰርተፊኬት ብር 19600። ለሞተረኛ አጃቢ አበል 8000። እኔ በጣም ያሳቀችኝ እቺ ነች። ትናንትና አንድ ቪዲዮ እያየሁ ነበር ሬዲዮ ላይ የነበረው። የሁላችሁ መቶ እየተቀበሉ ነው ሞተረኞች መኪኖች ነገር አበላል ነው ይከፈላቸዋል ማለት ነው። እንደሰማችሁት ነው እንግዲህ እንዳለ ዝርዝሩን ደብዳቤው ወጥቶ ያለውን ዝርዝር እንዳለ እንደሰማችሁት እንዳያችሁት ነው። እኔ ከዚህ በላይ ምን መናገር እንዳለብኝ አላቅም። ግን ቤተክርስቲያን እኛ መደበቂያችን መሸሸጊያችን የሆነች ቤተክርስቲያን ነች። ቤተክርስቲያን ላይ ደግሞ እንደዚህ ዘመቻ እንደዚህ ቢዝነስ ስትሆን በጣም የሚያናድና የሚያሳፍር ነገር ነው ብዬ ነው ማስበው። ቤተሰቦቼ እስቲ ሀሳብ ካላችሁ ስጡበት። ሌላ ደግሞ እንደዚህ አይነት ጥያቄ የተነሳበት አንደኛው እንግዲህ በጣም የምናውቀው ፈለገ ነው። ፈለገ ላይ እስቲ የወጣበት መረጃ አለ። እሱንም አላሳያችሁ። 22 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 ማህበራዊ ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠና ጉዳዩን የማያውቀው ስለሆነ በአስቸኳይ እንዲቆምና ገንዘቡ እንዲመለስ እየገለጽን ሀገረ ስብከቱ በትክክል እውቅና የሰጠው ለአቶ ኩሜ ደመላሽ ካሳዬ ነው። ፌስቡክ ላይ የምናውቀው ወንድማችን ማለት ነው። ስለወላይታ አጠቃላይ ብዙ መረጃ የሚሰጠው ወንድማችን እሱ ነው። ስለዚህ ለእሱ ነው እውቅና የሰጠው እንጂ ፈለገን አናውቀውም። ግን በግል አካውንቱ ብር እየሰበሰበብን ነው ብቻ ሲሆን እርሱም ለደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ለዋዱ ደብረ ወርቅ ቁስቋም ማርያምና ለአዴቻ ኢየሱስ ቤተክርስቲያን በቤተክርስቲያን ህጋዊ አካውንት ሰብስቦ ገቢ ያደረገልን መሆኑን በአክብሮት እንገልጻለን። ሰላም እግዚአብሔር አይለየን። ግልባጭ ለሀገረ ስብከቱ ህግ ክፍልና እንደዚህ ለምታዩት ለአንድነቱ ገዳም መላከ ሰላም በሚል ማህተብ ተመቷል። የወላይታ ሀገረ ስብከት ስራ አስኪያጅ ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣
መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም። ይሄን በድፍረት መናገር ህሊናቸው ለገንዘብ ቅርብ ከሆነው ጋር ቅርብ ነው በእውነቱ። አሁን እኛም በቤተ ክርስቲያናችን ለምሳሌ ልማት በጣም ጥሩ ነገር ነው። ግን ልማት የትኛው ነው ልማት? እውነተኛው ልማት መጠየቅ እኮ አለብን እውነቱን ለመናገር። ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል አሁን በቤተ ክርስቲያናችን እና ዜናዎቻችን አሁን በእኛ ራሱ አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን ራሱ የማንንም ህሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ተዋርደናል እውነቱን ለመናገር። ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ እንዳስተካከል እንዳሻሽል የምትፈልጉትን ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ መልካም ሳምንት።